ኤፊና ቢኒ ዛሬ እንግዲህ በሩታዬና በአብርሃም ጉዳይ ተገናኝተዋል። ከዚህ በኋላ አብርሃም ከሩታ ህይወት ይውጣ፣ ሩታም ደግሞ ነገሮችን ታቁም፣ የራሷን ህይወት ትምራ፣ በቃ ሰለቻት እያለ እንግዲህ ቢኒ ብዙ ነገሮችን ለኤፊ ሲናገር ነበረ። እንዲሁም ደግሞ ኤፊም በወቀሳ መልኩ እየተናገረው ነው። እውነት ለመናገር ኤፍሬም የሚወቀስ ሰው አይደለም። ቢኒ ወንድምክ እንደዚህ ሆኖ ነው፣ ወንድምክ እንደዚህ አይነት ሰው ነው እያልክ ብትናገረው ምንም አይመስለውም ኤፍሬም። ምክንያቱም ጥግ ድረስ ሄዷል። ጥግ ድረስ ማድረግ ያለበትን ከሱ የሚጠበቀውን አድርጓል። ከወንድምነት በላይ ብዙ ነገር አድርጎለታል ለአብርሃም ቢገባው ኖሮ ማለት ነው። ወደ ትዳሩ ተመልሶ ልጁን እንዲያሳድግ ከሚስቱ ከልጁ እናት ጋር እንዲሆን ብዙ መስዋዕትን ከፍሏል። ነገር ግን ለአብርሃም ካልገባውስ ኤፍሬም ምን ያድርግ? ተወጥቷል እኮ እሱ የራሱን ድርሻ ማለት ነው። እዚች ጋር አሁን እናንተ ቤት ትቀይር፣ ስልክ ትቀይር፣ ሩታ የራሷን ህይወት ትኑር፣ ይሄ ሚዲያ ላይ ማውራታችሁ እውነት ለመናገር እሱን እንዴት ነው የሆነ እንደ መለማመጥ ወይ ደግሞ ቤት ተመልሶ እንዲመጣ እንደዛ አይነት ነገር ነው። ጀብድ እንዲሰማው ነው እንደዚህም ስታወሩለት ለአብርሃም ማለት ነው። ይሄን ደግሞ ማድረግ የምትችሉት በውስጥ ነው። እውነት ለመናገር ሩታዬም እኮ በዚህ ልክ አትቀጥልም፣ ይቆርጥላታል። አንድ ቀን የቆረጠላት ግን አብርሃም ቢጠበስ ራሱ አይሸታትም። እውነት ለመናገር ዛሬ ላይ በዚህ ልክ ክብሯን ጥላ ዝቅ ብላ ብዙ ነገሮችን እያደረገች በተጠራችበት የምትሄደው አንድና አንድ እናት ለልጇ የምትከፍለው መስዋዕት እየከፈለች ነው። ሩታ ለራሷ አይደለም ዛሬ ላይ ማለት ነው፣ ለልዑሌ ነው። ይሄ ደግሞ ብዙዎችን እያስቆጣ ነው። ለልጅሽ ትበቂያለሽ፣ ለሌላም ትተርፊያለሽ እያላችሁ ነው። ነገር ግን አባት አባት ነው። ለልጇ ደግሞ እሷ አባት እንደሚያስፈልገው ገብቷት ዛሬ ላይ ክብሯን ዝቅ አድርጋ በዚህ ልክ አብርሃምን ስትለማመጠው ብዙ ነገር የተባለች ሴት ናት። አንድ ቀን ግን ይቆርጥላታል። የቆረጠላት ቀን አብርሃም ባናቱ ተተክሎ ቢለምናት ሩታን እንደማያገኛት 100% እርግጠኛ ነኝ። ከምሬ ነው ምላችሁ። ስለዚህ አብርሃም ዛሬ ያለበት ሁኔታ የተጨመላለቀ የወረደ ከአንድ ባለ ትዳር ወንድ አይደለም ከአንድ ላጤ ወንድ ራሱ የማይታይ ነገር ነው። ይሄ እንደዚህ አይነት ስራ የማይታይና የማይደረግ ነገር ነው። እውነት ለመናገር ይሄ ገና የነበረበት ሶስተኛ ሴት ይዞ መጥቶ የተጨመላለቀ ህይወት የወረደ የቃቃ ጫወታ